የዓለማችን ረጅሙ የአውሮፕላን በረራ ለ17 ሰዓታት ያለማቋረጥ ተደረገ። የዱባዩ ኤሚሬትስ አየር መንገድ የዓለማችን ረጅሙን በረራ ለ17 ሰዓታት ያለማቋረጥ አድርጓል። በረራውም ከዱባይ ወደ ኒውዚላንዷ አውክላንድ ከተማ የተካሄደ ሲሆን በአጠቃላይም 17 ሰዓት ከ15 ደቂቃ እንደፈጀ ነው የተነገረው። በኤርባስ ኤ380 አውሮፕላን የተደረገው በረራም ሳይቋረጥ 14200 ኪሎ ሜትር መሸፈኑን የኤርዌይስ ኒውስ ዘገባ ያመለክታል። የአሁኑ የኤሚሬትስ አየር መንገድ በረራ ከዚህ በፊት በካንታስ አየር መንገድ ከአውስትራሊያ ወደ አሜሪካዋ ዳላስ 13798 ኪሎ ሜትር በመጓዝ ተይዞ የነበረውን ክብረ ወሰን ሊሰብር ችሏል። አየር መንገዱ በራሱ የያዘውን አዲስ ክብረ ወሰንም በቅርቡ ከዱባይ ፓናማ 17 ሰዓት ከ35 ደቂቃ በሚፈጀው በረራ ዳግም ሊሰብረው ይችላል ተብሏል። የኒውዚላንድ የትራንስፖርት ሚኒስትር ከዱባይ በቀጥታ ወደ ሀገራቸው መደረግ የተጀመረው በረራ በሁለቱ ሀገራት መካከል ለሚንቀሳቀሱ ተጓዦች መልካም አጋጣሚን የሚፈጥር ነው ብለዋል። እንዲሁም ሁለቱ ሀገራት ያላቸውን የንግድና የቱሪዝም እንቅስቃሴም ያጠናክራል ሲሉ ሚኒስትሩ ተናግረዋል። የዘገባው ምንጭ ሚረር ነው።